ድምፃዊ ደረጃ ናስር እባላለሁኝ። ይሄ ሲምፖዚየም በጣም ያሉትን ወረዳዎች ያላቸውን ማለት በየወረዳው ያለው ነገር ሰዎችን ያገናኛል፣ ቋንቋን ደግሞ የበለጠ እንዲያዳብር ያደርጋል ብዬ አስባለሁኝ። እኔ እስካሁን ድረስ ገና አልሰራውም ብዬ አስባለሁኝ። እኔ ያው ድምፃዊ ነኝ። እንደ ድምፃዊነቴ መስራት አለብኝ ያህል አልሰራሁም። ነገር ግን ገና ጅምር ላይ ነው ያለሁት። በቋንቋ ዙሪያም እየሰራው ነው። በባህል ዙሪያ በቋንቋ በደንብ እየሰራን ያለ ነው። በዚህ ሰዓት በየወረዳው እየገባን የየወረዳውን ባህል የስልጤ ባህል እንዳለ ሆኖ የስልጤ ባህል ነው ሁሉም። ነገር ግን በየወረዳው ያለው አንዳንድ የተለያዩ ባህሎች አሉ በወረዳው ማለት ነው። ያን ነገር እያወጣን ያለ ነው እና በየወረዳው እየገባን የተለያዩ ክሊፖችን እየሰራን ነው። ያው አይታችሁ ሊሆን ይችላል። የስልጤ ላንፎሮ በቃ የተለያዩ ስልጤ ውስጥ ያሉትን ወረዳ በሙሉ እያካለልን ያለ ነው። የስልጤ ላይ ሰራውት አለ አህርቴ ሽብላ አነታሀብታቱ ሽባል ሙካን ቢምባብኮቶ የሚል ነው። ግባቸውን በጣም እየመቱ ያሉ ስራዎች ናቸው። እስካሁን ድረስ በደንብ ነው የመቱት ብዬ አስባለሁ። የስልጤ ላይ ማለት ዳሎቻ ላይ ሰራን፣ ከዛም ስልጤ ላይ ነበረ ሰራ ነው እና እያልን እንደዚህ እየቀጠለናል። ላንፎሮ፣ የወራቤ፣ የሳንኩራ አሁን ደግሞ ምስራቅ አዘርነት እያለ ይቀጥላል። አጠቃላይ ደግሞ ዞን ላይ ይሰራል ብለን ያሰብነው። ከዚህ አንጻር የሰዎች ኮሜንቶች አሉ፣ ከሰዎች የሚደርሱን ኮሜንቶች እና ትልቅ ለውጥን እያመጡ ያሉ ናቸው ብዬ አስባለሁኝ። እና ያው እንቀጥላለን፣ ገና ብዙ ይቀረናል እና ቋንቋችንን እንዳይጠፋ የበኩላችን አስተዋጽኦ ማበርከት አለብን። እንደኔ የኢፌዴሪ ሕገ መንግስት ለስልጤ ማህበረሰብ ትልቁን ድርሻ ተወጥቶልናል ብዬ እላለሁ ለኔ። ምክንያቱም ባህላችንን የራሳችን የሆነ ባህል ይዘን እንድንጓዝ ያደረገልን ትልቅ ብርሃን ነው ብዬ ነው የማስበው። አዳዲስ ነገሮች እኔ ገና ጅምር ላይ ነኝ ብዬ የማስበው ማለትም ገና ብዙ ይቀረኛል። ብዙ ነገሮችን ለስልጤ ማህበረሰብ አበረክታለሁ። ለስልጤ ማህበረሰብ ብቻ አይደለም፣ ለኢትዮጵያ ማህበረሰቦች ትልቅ ነገር ያበረክታል የሚል ሀሳብ አለኝ። ገና ብዙ አማርኛ ስራዎችን ነበር የምሰራው፣ በኋላ ነው ወደ ስልጤኛ የመጣሁት እና ገና ብዙ ነገር እሰራለሁ ብዬ አስባለሁ። ይሄ ቲሻ ቤት ዋደና ሰብሻ ለምን ይኑዛና ገካ አይትነህ ታይታማ በይኔ ገሬ ሰብሳይ ሰማ የሳንኩራ ስራ ነው።